ሁለተኛ ቆሮንቶስ ምዕራፍ 1 ከቁጥር 3 የርህራሄ አባት ይላል የእናንተ መጽሐፍ። የርህራሄ አባት የመጽናናትም ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እርሱ በመከራችን ሁሉ ምን ያደርገናል? ዞር ብላችሁ እግዚአብሔር ያጽናናሃል ብላችሁ እግዚአብሔር እርሱ በመከራችን ሁሉ ያጽናናናል። ስለዚህም እኛ ራሳችን በእግዚአብሔር በምንጽናናበት መጽናናት በመከራ ሁሉ ያሉትን ማጽናናት እንችላለን። የክርስቶስ ስቃይ በእኛ ላይ እንደበዛ እንዲሁ መጽናናታችን ደግሞ በክርስቶስ በኩል ይበዛልና። ዳሩ ግን መከራ ብንቀበል ስለ መጽናናታችሁና ስለ መዳናችሁ ነው። ብንጽናናም እኛ ደግሞ የምንሰቃይበት በዚያ ስቃይ በመጽናት ስለሚደረግ ስለ መጽናናታችሁ ነው። ተስፋችንም ስለ እናንተ ጽኑ ነው። ስቃያችንን እንደተካፈላችሁ እንዲሁም መጽናናታችንንም ደግሞ እንድትካፈሉ እናውቃለን። በእስያ ስለደረሰብን መከራችን ወንድሞች ሆይ ታውቁ ዘንድ እንወዳለንና ስለ ሕይወታችን እንኳ ተስፋ እስክንቆርጥ ድረስ ከአቅማችን በላይ ያለ ልክ ከብዶብን ነበር። አዎን ሙታንን በሚያነሳ በእግዚአብሔር እንጂ በራሳችን እንዳንታመን እኛ ራሳችን የሞትን ፍርድ በውስጣችን ሰምተን ነበር። እርሱም ይህን ከሚያህል ሞት አዳነን ያድነንማል። እናንተም ደግሞ ስለ እኛ እየጸለያችሁ አብራችሁ ስትረዱን በብዙ ሰዎች በኩል ስለተሰጠን ስለ ጸጋ ስጦታ ብዙዎች ስለ እኛ ያመሰግኑ ዘንድ ወደፊት ደግሞ እንዲድን በእርሱ ተስፋ አድርገናል። ትምክህታችን ይህ ነውና በእግዚአብሔር ጸጋ እንጂ በሥጋዊ ጥበብ ሳይሆን በእግዚአብሔር ቅድስናና ቅንዓት በዚህ ዓለም ይልቁንም በእናንተ ዘንድ እንደኖርን የመጨረሻ ከምታነቡት ከምታስተውሉት በቀር ሌላ እንድጽፍል በጌታችን በኢየሱስ እንዲሁ ትምክህታችን እንድንሆን በከፊል ስለ እኛ እንዳስተዋላችሁ ፈጽማችሁ ተስፋ ለቃሉ ብቻ እልልታ ካላችሁ ትችላላችሁ። ደስ ይለኛል የጌታን ቃል ዛሬ ስለማቀርብ። ይህንን ቃል እያሰብኩ ዝም ብዬ አሰላስል ነበር። እቺ ምድር ራሱ የተሰራችው እቺ ምድር ራሱ የምታዳላው እንደምታውቁት አቅም ላለው ነው። ዛሬ በግለሰብ ደረጃ ይሁን በመንግስታት ደረጃ አቅም የሁሉ ነገር ዋና ነው። ታውቃላችሁ፣ በመንግስታት ደረጃ አንዱ ከአንዱ የሚበላለጠው ባላቸው ጂኦግራፊያዊ አቀማመጥ ወይ ደግሞ ባላቸው ሎኬሽን ባላቸው የህዝብ ቁጥር መብዛቱ የማነስ ሳይሆን ባላቸው አቅም ይወሰናሉ። በሀገራት መካከል ባለ የአቅም ልዩነት ምክንያት የሀገሩ ዜጋ በሌላ ሀገር የሀገሩ ፓስፖርት በሌላ ሀገር ትራቭል ሲያደርጉ ፓስፖርቶቻቸው ጭምር የሀገሩን አቅም ይወስናል። ስለዚህ ይቺ ምድር የጉልበተኞች ወይም አቅም ያላቸው ሰዎች መገለጫ ወይም ማሳያ ሆና ትኖራለች። ይህ ብቻ አይደለም። ታውቃላችሁ፣ ሰው ለምሳሌ ተፍ ተፍ የሚል ብረት የሚያነሳ በየማለዳ እየተነሳ የሚሮጥ አቅሙን የሚያሳድገው ጡንቻውን የሚያሳድገው ወይም ደግሞ ካርዲዮ የሚስራ ምንም የሚስራ ጉልበቱን የሚያሳድገው በሽታ የመከላከል ምኑን አቅሙን ለማሳደግ ነው። እና አቅም የሁሉ ነገር መሰረት ስለሆነ በጣም አቅም ይፈልጋል። ታውቃላችሁ፣ ሰው በትምህርት ራሱን አፕግሬድ ሲያደርግ በቢዝነስ በጣም በብዙ ሲደክም ጠዋት ማታ የገንዘብ አቅሙንና የሀብት አቅሙን ለማሳደግ ሰው ሁሉ ይለፋል፣ ይጥራል። ይሄ ደግሞ እውነት ነው። እከሌ ሀብታም እከሌ ደሃጭ ሆነ የሚባለው ራሱ መለያው ባለው የአቅም ወይም የሪሶርስ መጠን ልክ ነው። ስለዚህ ሰው ገንዘብ በኖረው ወይም የገንዘብ አቅሙን ባሳደገ ቁጥር ምንድነው እያደረገ ያለው? ለሚጠይቀው ለምንም ነገር ለመመለስ አቅሙን ነው እያሳደገ ያለው።
በቤተሰቡ ጉዳይ ገጥሞ ቢሆን ሊከፍል፣ ህመም ተገጥሞ ቢሆን እርዱኝ ሳይል በመኪና ላይ ሆኖ በሜክሲኮና በቦሌ ሳይዞር መሄዱንና መምጣቱን ጭምር ሳንሰማ የሆነ አሜሪካ ሄዶ ታክሞ ሊመጡ ይችላሉ። አይሰሙም። በጣም የሚሰማው የአቅም እጥረት ያለበት ሰው እርዱኝ ሲል ነው። ስለዚህ ብዙ ሰዎች ገንዘባቸውን ባሳደጉ ቁጥር ፍላጎቶቻቸውን አፎር ለማድረግ አቅማቸውን ያሳድጋሉ። ይሄ ምንም ጥያቄ የለውም። ባጭሩ የሚደባደብ ሰው ሳይሆን የሚያሸንፈው ምን ያለው ሰው ነው የሚያሸንፈው? አቅም ያለው ሰው ነው የሚያሸንፈው። ይቺ ምድር ተላልፋ የተሰጠችው ለአቅማም፣ ጉልበት ላላቸው፣ ገንዘብ ላላቸው፣ ዘመድ ላላቸው አይደል? እንደዚህ አይነት መድሎ የሞላባት ምድር ሆና አሁን እንኳን ትራቭል ብታደርጉ የፓስፖርቶቻችሁን አቅም ታውቃላችሁ። ስለዚህ እንደ አቅመ ቢስነት በጣም የሚያሳዝን ነገር እዚህ ምድር ላይ ፍላጎት ኖሮ አንዳች ለማድረግ ሸታችሁ ግን ምንም ማድረግ የማትችሉ ደግሞ ስትሆኑ እንደዛ ያለ ስቃይ ምን አለ? ደስ አይልም። በጣም ደስ አይልም። በጣም ይሄ ግን አልገረመኝም። ያው ይሄ የዓለም ቋንቋ ነው እስካሁን ያወራኋችሁ። ብዙ ጊዜ ግን ከአቅም ያለፉ ጥያቄዎች መንግስታት ሲደርሱባቸው ህጎቻቸው ላይ ያካተዋል። ይህም ህግ ከአቅማችን በላይ የሆነ ፈተና እንደ ሀገር ሲደርስብን የመጀመሪያው ወዳጅ ሀገርን እንጠራለን ይላል። ሁለተኛው ደግሞ ወዳጅ ሀገር ብቻ ሳይሆን አቅም አላቸው ተብሎ የሚታሰቡ ግሩፖች፣ አካላት ወይም መንግስታት ካሉ ለነሱ ጥያቄ ይቀርባል። የውጭ ግለሰቦችና መንግስታት ይጠራሉ። ከምን ሲያልፍ? ከአቅም ሲያልፍ። ሶስት ነገር ነገርኳችሁ። በአቅም ልክ መኖር፣ ከአቅም ሲያልፍ ደግሞ ሰው መርዳት። ከሁለቱም ውጭ ሲሆን አያድርስ የሚባል ሰው ምንም ማድረግ የማይችለው ጥሮ ለፍቶ መንግስታት ጥረው ምንም አድርገው ከሚረዷቸውም ከነሱም አቅም በላይ ሆኖ ነገሩ እስኪያልፍ ዝም ብለው እስኪያዩ ድረስና ቁጭ ብለው እስኪተላለቁ ድረስ እንዲህ አይነት በጣም አደገኛ የሆኑ ታሪኮችን ይቺ ምድር አሳልፋለች። ይቺ ምድር ለካ የምትችለው ድረስ ከሄደች በኋላ ጥግ አላት። የእውቀት ልክ፣ የገንዘባቸው ወይም የሀብታቸው ልክ የሆነ ቦታ ሄዶ ይቆማል። ዛሬ እጅግ መሰረታዊ ነገር ማውራት ፈልጋለሁ። የጌታ መንፈስ በልቤ የሰጠኝ ቃል አለ። ለምሳሌ መጽሐፍ ቅዱስ ላይ እንዲህ አይነት ታሪክ ገጥሟል። አዎ በጣም ለምሳሌ በተለይ ብሉይ ኪዳንን ካነበባችሁ የመንግስታትን ታሪክ ካነሳችሁ የመንግስታት አቅም እንዴት በይሁዳ ላይ በኢየሩሳሌም ላይ እስራኤል ሳትከፈል ደግሞ እንደ እስራኤል በነበረች ጊዜ በዙሪያዋ የነበሩ የአሕዛብ መንግስታት ታውቃላችሁ። ገና ከግብፅ ከወጡ ጊዜ ጀምሮ አናሳልፍም ከሚሉ ከአሞናውያን፣ ምዑናውያን፣ ሞዓባውያን ጀምሮ ታላላቅ አቅም ያላቸው በሮቻቸውን ጥርቅም አድርገው የመዝጋት አቅም ያላቸው ሰልፈኛ፣ ጦረኛ እንደገና ደግሞ ምንድነው ፈረሰኛ ያላቸው መንግስታት እስራኤልን አናሳልፍም ከሚል ጀምሮ አንዳንዶች ፈርተው ደግሞ እስኪጨነቁ ድረስ በብሉይ ኪዳን እልፍ ታሪኮች ታያላችሁ። ለምሳሌ ሊያረጋጉት የማይችሉት ማዕበል ተነሳ። ያ ዮናስ የሚባል ነቢይ ወደ ተርሴስ ሲሄድ ማለት ነው ነነዌ ተልኮ በኋላ ታሪኩን ታውቁታላችሁ። ምንድነው ይሄ ምክንያቱ? የሚደረገው ነገር ተደረገ ታውቃል። በእስራኤል ታሪክ የሆነ ነገር ሀፕን ያደርግና የማይድን ከሆነ ምክንያቱ ምንድነው ተብሎ ይጠየቃል። ለምሳሌ ድል ከራቃቸው ኢያሱ ጠይቋል። ምን ሆነን ነው በጋይ ሰዎች ፊት የተመታ ነው ይልና ሙሉ ቀን በእግዚአብሔር ፊት በግንባሩ ወደቀ ይላል። ለምን ወደቅን? ለምን ተመታን ይላል። ልክ እንዲህ ምክንያት ይጠየቃል። እና ምክንያት ሲፈለግ እዛ ውስጥ አንድ ኦነስት የሆነ ሰው ተገኘ፣ ምክንያቱን የሚያውቅ። በእኔ ምክንያት ነው ይሄ የሆነው አላቸው። እና ዘልዬ መግባት አልቻልኩም ራሴን ለማጥፋት ግን ጣሉኝ አለ። ጣሉኝ ሲል ሊጥሉት መድፈር አቃታቸው። እንዴት ይጣሉት? ከዛ ተማከሩ። መርከቡ ላይ ያሉ ካፒቴኑ፣ ባለቤቱ፣ ነጋዴዎቹ ልምድ ያላቸው ምን እናድርግ? አጥብቀን እንቅዘፍ። ምን ላይ እንድረስ ብለው የብስም ላይ ለመድረስ አጥብቀን እንቅዘፍ ብለው ጀመሩ። ከዛ ያላቸውን ልምድ በሙሉ እያደረጉ መቅዘፍ ጀመሩ። መርከቢቱ መንቀሳቀስ ጀመረች። የቻሉትን አድርገው እየተቀባበሉ እየተጋገዙ ዜማ እያወጡ ያዝ እየተባለ የሚችሉትን ሁሉ አድርገው ሲጨርሱ የብስ ላይ መድረስ አልቻሉ።
ለፉ ግን የብስ ላይ መድረስ ልምዳቸውን ተጠቅመዋል ግን የትም መድረስ አልቻሉም። ምን ያድርጉ? ምን እናድርግ? ማዕበሉ አልቆመም። አንድ ሁለተኛ ጥግ ላይ መድረስ አልቻሉም። ምን እናድርግ? ዋትሻሉ ይዱ ዞር ሲሉ ቁልጭ ይላል። አምላክህ ይርዳ አሉት። የፈረዱበት መፍረድ ስለፈለጉ ሳይሆን ምንም ማድረግ ስላልቻሉ ነው። ሰው እንዲህ አይነት ፈተና ይገጥመዋል በሕይወቱ። በቃ ሄዶ at the end of the day ምንም ማድረግ የማይችለው በቃ አንዳንዱ ነገር አሁን ችግሩን ታወራዋለህ ውድቀቱን እናነሳዋለን፣ ግንስ ምንም ማድረግ የማትችለው ነገር አለ። ከአቅም የሚሳን ኖህም ብቻውን ቀረ የሚል ቃል አንብባችኋል? ዘፍጥረት ምዕራፍ 7 ቁጥር የመጨረሻው አካባቢ ላይ ውሃው ወጥቶ ቀረ ይላል። ሲገባ መርከቡ ሲቀጠቅጥ አቤት እንዴት ባለ ዕውቀትና ጥበብን የቀጠቀጠው መርከቡን! እንዴት አይነት የእምነት ሰው ነው! የዕብራውያን ጻፊ ዘግቦለታል ይሄን ሰው በጣም ያዕቆብም አንስቶታል። ምን አይነት ጀግና ሰው ነው! መጽሐፉ ግን ለ40 ቀን ያክል ውሃው ከዘነበ የጥፋቱም ውሃ ዘነበ፣ መርከቢቱንም አነሳ፣ ውሃው ጥፋቱም በዛ ተብሎ የተራሮች አናት እስኪሸፈኑ መርከቧ ላይ ወጣ ቀረች። ከዛስ ምንም ቃል ስላልመጣ እንዴት ይውጣ? ዞር ሲል እነ ዘንዶ እነ ርግብ አሉ ውስጥ። ዞር ብሎ ከፍቶ እንዳይወጣ የጥፋቱም ውሃ በዛ መርከቢቱንም አነሳ ይላል ቃሉ። ግጥም ነው የሚመስለው። ተነስታስ መርከቧ ወዲህና ወዲያ ትል ነበር። ካሁን አሁን ውሃው ኢቫፖር አያረግም። ለምን? ጉደል አልተባለምና ያዘዘው እግዚአብሔር ውረድ ስላላለው ውሃውን መርከቢቷ ወጣ ቀረች ይላል። ያ ብርቱ ባለራእይ ብቻውን የቀረ ቤተሰብ ተቸገረ። ዘፍጥረት ላይ ሙሴ በመገለጥ የጻፈው ታሪክ ብቻውን ቀረ። ምን ማለት ነው? መፍትሄ ምን እናድርግ? የለም ወጥቶ ከፍቶ እንዳይወጣ የዘጋበት ማን ነው? ወጥቶ መስኮት እንዳይወጣ መስኮቱ እርግብ እንጂ የሚያስወጣው ሰው አያስወጣም። እግዚአብሔር መርከቡን መሬት ላይ ሲያሰራው የሰው መውጫ አድርጎ አላሰራው። አይወጣ አያሳልፈው። በምን መክፈት የቻለው መስኮት ብቻ። በቃ ዝም ብሎ መጽሐፍ ወደዚህ መርከቧ ወደዛ የት እንዳለች አታውቅም። ኖህ የት እንዳለ አያውቅም። እንዴት ነው ጥበበኛ ጥበብ ሲከዳው የሚችል ሰው ያ ነገር ከአቅሙ ሲያልፍ። ይህን ሁሉ ዳራ የሰራውላችሁ አንድ ቃል ነግራችሁ ነው። ጸሐፊው ታውቃላችሁ፣ ሁለተኛ ቆሮንቶስን በመቄዶንያ ሆኖ የጻፈው ደብዳቤ ነው እና በመቄዶንያ ሆኖ የጻፈው ደብዳቤ ምንም ቢሆን አንድ እንዲያውቁለት የፈለገው እወቁ የደረሰብንን ያገኘንን ያለንበትን ሁኔታ እንዴት እንደማስባ እወቁ። ይበዛዋል። ሁለተኛ ቆሮንቶስ እወቁ ምንድነው እወቁ የሚለው? ቅድም ቆማችሁ ያነበብኩትን ነው። ምንድነው እወቁ የሚላቸው? እኛ አለ የጌታን ስራ ለመስራት ወደዚህ ተፍተፍ ስንል በማይነር ኤዥያ በኤዥያ በኤዥያ ከንፈሩን ይዘን በመሃልም ይወጣ ስንገባ ታውቃላችሁ፣ በሁለተኛ ሐዋርያው ተልእኮ ላይ ተመሰረተች ቸርች ነች ቆሮንቶስ ቤተክርስቲያን እና ይሄንን ስራ ለመስራት ስንሄድ የደረሰብንን ነገር እንድታውቁ ፈልጋለሁ ይላል። እንዲያውቁ የፈለገው ምስጢር እያወራቸው ወይ ደግሞ አንድ ያዘነበትን ነገር ጉዳችሁን ልንገራችሁ እያለ አይደለም። የጻፈበትንም አልቲሜት ጎል እላዩ ላይ ስለጻፈው እኔ እሱን አቀርብላችኋለሁ። በቃ የሚመጣ ነገር አለ፣ የሚያገኝ ነገር አለ። አሁን ያላወራችሁኝ አንዳንዶቻችሁ ካውንስሊንግ መጣችሁ ስትነግሩኝ እንዲህ አይነት ታሪክ በሰው ህይወት አለ እምላችሁ፣ የጤና ጉዳዮች፣ የቤተሰብ ጉዳይ፣ የሆነ የተወሳሰበ ኬስ፣ የፋሚሊ ጉዳይ፣ ብቻ የሆነ ጉዳይ አለ ላያችን ላይ በቃ አለ። በቃ አለ በሏል። በቃ አለ። አትጣሉ። ከዛ ከመጣው ነገር ጋር አትደባደቡና ራሳችሁን አትጥሉ። በቃ ይገጥማል። የገጠመንን ጉድ ደግሞ ልንገራችሁ፣ ይሄንን እንድታውቁ ፈልጋለሁ፣ እንዲዋዛ አይደለም ብሎ እንዳውም ይላል አንድ ኮሜንት ላይ እንዳውም ሳነብ አንዳንድ ጊዜ እግዚአብሔር ራሱ የሚፈቅድበት ሰዓት አለ ይላል። ከባባድ ከአቅም በላይ የሆነ ፈተና፣ በአቅም ልክ ማትወጣውን ፈተና እግዚአብሔር ራሱ እንዲመጣብህ ይፈቅዳል። ልክ አጥር ነቅሎ ግባ እንዳለው ሸቃባውን
ኢዮብ ላይ ልክ እንደዚህ አጥር ነቅሎ ጎራ በሉ ነፍሱን እንዳትወስዱ ብሎ የሚጎበኘን ነገር አለ አለ። በቃ የሚነካን ነገር አለ። ያቃተው ሰው የተሸከመው የሚያነክስ ሰው የተወው ይመስላል። ይሄው ይላል። አይምሮ ላይ ደግሞ የሆነ ፐዝል አለ፣ ይገጥምለታል ያ ሰይጣን። ይሄው አይደለ ዞር ያለው እኮ አንተን ሲያይዱ እያለ ፈተና ሳይበቃ እንደገና ሌላ የሐሳብ ፈተና ላይክ ላይ እና መጽሐፍ አንድ ነገር ይላል፣ ከምትችሉት በላይ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። እስቲ ጩሁና የማይፈቅድ እግዚአብሔር በሉ። ዛሬ ይህንን ቃል ጸሎት ቤታችሁ ለአንድ ወር እንድትለጥፉ አበረታታችኋለሁ። ከምትችሉት በላይ ከአቅማችሁ በላይ ትፈተኑ ዘንድ ምን የማይል የማይፈቅድ እሺ የማይል ይሰቃይ ይንገላታ ይሙት የማይል ጨካኝ አባት የለህም፣ የሚራራ አባት አለ። ከምትችለው በላይ እንድትፈተን የማይፈቅድ እግዚአብሔር የታመነ ነው። ለምን በፈተና መሃል መልኩን አይቀይርብም። የታመነ ነው። እንዳውም አይደል የሚለው ይልቁኑ ከፈተናው ጋር መውጫ ነው። አዲሱ መደበኛ ትርጉም ላይ ፈተናን የምትቋቋምበት ጸጋ ይላል። ጸጋ የምትችልበት ጸጋ፣ አቅም፣ ጸጋና ደግሞ ምን መውጫ። ጨብጡትና አብሮ ለዘላለም የሚኖር ፈተና የለም በሉት። አንድ ቦታ ይቋረጣልና በርታ በሉት። ቢ ስትሮንግ ላይ ያላችሁ ተነጋገሩ እስቲ። አንድ ቀን ያቆማል። የፈለገ ዲሴቢሊቲ ቢኖር የሆነ ቀን ላይ እኛ ቤት ላይ ይቆማል። እግዚአብሔር በልክ የሰጠን በልክ የተፈቀደለት እስከ ዕድሜ ዘላለማችን የኛ እንዲሆን የተሰጠን ዲሴቢሊቲ የለም። እግዚአብሔር አንድ ቀን በሕይወታችን ላይ ያቋርጠዋል። ፕሬይዝ ዘ ሎርድ። ለእግዚአብሔር ጭብጨባ አድርጉ። እግዚአብሔር አንድ ቀን ያቋርጠዋል። ይህን ሳምን ደስ ይለኛል። እግዚአብሔር አንድ ቀን ያቋርጠዋል። ሁኖስ ዛሬስ ቢሆን ለአንዳንዶቻችሁ ወደዚያ ለነበር 8 1 ላይ እግዚአብሔርም አይደል የሚለው ኖህንና በውስጡ ያሉትን ፍጥረታት በሙሉ ምን አደረገ ነው የሚለው አሰበ ይላል። አሰበ ሲል ነፋሳትንም አዘዘ። እግዚአብሔር ውሃው ኢቫፖር እንዲያደርግ ውረድ ተብሎ ታዘዘ። ዕለት ውሃው ምን እንዲል እየጎደለ እየቀነሰ ፋይናሊ እንዲደርቅ እግዚአብሔር ትእዛዝ አወጣ። መጽሐፍ ከቁጥሮች በኋላ ኖህም በሩን ከፍቶ ወጣ፣ ገበሬ መሆን ጀመረ ይላል። አዲስ የህይወት ፓተርን። ከዛ በፊት ገበሬ አልነበረም። ሌላ የሥራ ምዕራፍ ይዞ እንደወጣ እጃችሁን አንሱና አሜን በሉኝ። አዲስ ነገር በህይወታችሁ ሊጀምር ከመርከብ እንደገና ይወጣል። እግዚአብሔር ያስበኛል ካላችሁ አሜን በሉ። እግዚአብሔር ሰው አያየኝ ለምትሉ በሰው አይን አለፈ የሚል ጥያቄ ላላችሁ በእግዚአብሔር ፊት መታሰብ ይሆናል። እግዚአብሔር ሳራን አሰብ አይልም እንዴ? በተናገረው ወራት ሳራን ምን አደረጋት? አሰባት ይላል። ጨብጥ። እግዚአብሔር ያስባል። ንገረው። የዘጋኸው ነገር ላይ እግዚአብሔር ያስብሃል። ከእውቀት ያለፈ፣ ከችሎታ ያለፈ፣ ከሕክምና ያለፈ፣ ከጉልበት ያለፈ፣ ከልምምድ ያለፈ፣ አለኝ ከምትሉት ነገር ያለፈ ነገር ላይ እግዚአብሔር ያስባል። ፕሬይዝ ዘ ሎርድ። እግዚአብሔር ያስባል። እግዚአብሔር ያስባል። ምን ልትለን ፈለግ ካላችሁ ልላችሁ የፈለግኩት ጳውሎስ ሊል የፈለገውን ብያችሁ በጌታ ሰላም ጨርሳለሁ። ምን እንደደረሰባን ልንገራችሁ አለ ጳውሎስ። በዚህ መጠን የደረሰበትን የትኛውን ቦታ ላይ ገልጾ አያውቅም። አንብቡ። እናንተ ብዙ መጽሐፍ ቅዱስ የምታነቡ እልፍ ሰዎች እዚህ ያላችሁ በምን መጠን እንደገለጠው ለካ የገለጠበትን ምክንያትም ጨምሮ ይናገራል። እንደዚህ ይላል ቁጥር 8 በእስያ ምን ስላለብን ስለደረሰብን ብሎ አንዴ ደረሰብን ብሎ አንዴ ምን ማለት ነው? ደረሰብን ማለት ምን ማለት ነው? ከእናንተ ውጭ የነበረ ነገር እናንተ ጋር እንዲመጣ እኮ አትፈልጉም፣ ግን እዚህ መጥቶ እላያችሁ ላይ ይደርሳል። ፈተናም ይሆናል፣ ደዌ ይሁን፣ ውግሪያ ይሁን፣ ብቻ የሆነ አንድ ነገር ልክ መዝሙር ላይ ነው። ባገኘንም በታላቁ መከራ ምናችን ነው ይላል። ምን አድርጎናል ግን ይላል? መከራው አግኝቶናል። አገኘን ይላል። ስለ ህይወታችን ይላል ተስፋ ምን እስክንል ይሄ ቃል በጣም አስፈሪ ቃል ነው፣ ግን ስክሪፕቸር ነው። እሺ ይሄም የእግዚአብሔር ቃል ነው። ምን እስክንቆርጥ ተስፋ እስክንቆርጥ ድረስ ይልና ሁለተኛው ቃል የዛሬ ርዕሴ ነው። ከአቅማችን አይልም ቃሉ፣ ከምናችን በላይ
ስለዚህ በእስያ የደረሰበት መከራ ላይ የተወሰነ ተከላክለዋል ማለት ነው። ምናቸው እስኪችል ድረስ ቴንኪው አቅማቸው እስኪችል ድረስ ፋይት አድርገዋል። ምናልባት ኮንፍሮንት አድርገው ይሆናል፣ መልሰው ይሆናል፣ ገስጸው ይሆናል፣ ፋስት ገብተው ይሆናል፣ ጾም ጸሎት ይዘውበት ይሆናል፣ ፕሮፌሲ ተናግረውበት ይሆናል፣ አምነው ይሆናል፣ ሰማይንም ጭምር። ብቻ ግን አንድ በአቅማቸው አንዳች ነገር ለማድረግ እንደ ጣሩ ያሳያል። የትኛውንም ማብራሪያ ስታነቡ ይሄንን ሐሳቤን ይደግፈዋል። ፋይት ለማድረግ ጥሯል። ግን ባደረግነው ልክ አለ መተነው ቦቅሰ ነው ስናበቃ እንደገና ይጠነክራል እና ከአቅማችን በላይ ያለ ልክ ምን ብሎን ነበር? ከብዶብን ነበር። አልቻለውም አለ ብንለው የወንድሞች ተቃውሞ፣ በከተማው የነበሩ የክፉ አምላኪዎች ተቃውሞ፣ የሃይማኖተኞች ተቃውሞ፣ ከኢየሩሳሌም አካባቢ ከመጡ ከውሸተኛ ወንድሞች በኩል የመጣት እንዴ ላይ በላይ ብናለ መጨረሻ ላይ ከአቅማችን አለፈ። ምን ሆነ አለ? ተስፋ ቆረጥን ይላል። ሁሉ ጊዜ አንድ እንደምትችለው የምታስበውን ነገር ብለ ከአቅምህ ወይም ከአቅማቸው ወይም ከአቅም እንዳለፈ ስታስብ የመጀመሪያው ሁኔታ ጊቭ አፕ ታደርጋለህ። ተስፋ በቃ እኮ በራሳችን እንዳንታምንና እኛ ራሳችን የሞትን ፍርድ በውስጣችን ምን ብለን ነበርለን? ትሰማለህ፣ ብዙ ነገር ትሰማለህ። ትሰማለህ። ያን ሰዓት ላይ ከባድ የሞት ድምፅ፣ ተስፋ ከውጭ ትቆርጣለህ፣ ውስጥ ላይም ጊቭ አፕ ታደርጋለህ። ምን ማለት ነው? ተሰምቶን ነበር ይሰማሃል። በቃ የሆነ ነገር ይሰማሃል። ባርባር ይልሃል፣ ይከፋፋሃል፣ ትጎዳለህ። የሚሰማ ነገር አለ፣ ይሰማሃል። በቃ ብዙ ነገር። ለዚህ ነው መጽሐፍ የደከመውን በእምነት ተቀበሉ በሐሳቡም አትፍረዱ ይላል እግዚአብሔር ቃል። ሰው ሲደክም ብዙ ነገር ይላል። በቃ እንዴት ትላለህ እንዳትለው ደክሞ ነው ደከመኝ ስለማይል ነው እንጂ አቅቶት ነው እያለህልህ ነው አንተ ላይ እና በውስጣችን ድምፅ ሰማን ይላል። እንትኑን አካሄዱን አይታችኋል። አተራረቁ በውስጣችን ድምፅ ሰማ። ይሄ ድምፅ ምንድነው? በቃ እንደተፈረደብን ይመስለን ነበር ይላል። በጣም ነው የሚደንቀው ይሄ ቃል። ምን እንደተፈረደብን? በቃ ፍርጃ ነው። እንደተፈረደብን ነው ይመስለን። ጳውሎስ ሁለት ነገር ይናገራል። እነሱን ተናግሬ ጨርሳለሁ። የመጀመሪያው ይህ የሆነው አለ። አያችሁ፣ አሁን ቴዎሎጂ ሰራ ማለት ነው እዚህ ፈተናው ላይ። ይህ ፈተና የሆነብን በሁለት ነገር ምክንያት ነው። የመጀመሪያው ይላል ራሱ በራሳችን እንዳንታመን ነው። በማን እንዳንታመን? አለኝ፣ እችላለሁ፣ ሰብስቤያለሁ፣ አቅም አለኝ፣ አፎርድ አደርጋለሁ፣ እገዛዋለሁ፣ ኧረ ብር አለኝ፣ እንትን አለኝ፣ ጤና አለኝ፣ እንትን አለኝ፣ እንትን ሀገር ነው የምኖረው እንዳልን በራሴ እንዳልመካ አለኝ በምለው እንዳልመካ ዘመዶቼ እንዳልን ባለፈው እንዳልን ሰው በኃይሉ ምን ስለማይበረታ በራሴ እንዳልመካ ይሄ የሆነው አለ የጠገበ ኤክስፒሪየንስ አለኝ፣ ግን ከአቅሜ ሲያልፍ ተስፋ እያጣው ግራ የገባኝ ረጂ የሌለኝ ሳልሆን አለ በቃ በእኔ እንዳልመካ። ዋው! አንዳንድ ፈተና ሰውን ጨዋ ያደርጋል። ለፈተናው አንዳንድ ተግዳሮት ሰውየውን ትሁት ያደርገው። ፈላ የነበረው ሰውዬ እሺ ትሁት፣ ምንም ቢሰበስብ፣ ምንም እውቀት፣ ምንም ልምድ፣ ምንም ገንዘብ፣ ምንም ጥሩ ስማርት ብትሆንም ተው በራስህ በእኛ እንዳንመካ ገለበጥ ነው እንዳንል ነው አለ። ጾም ጸሎት ገብተን ገለበጥ ነው እንዳንል ትን አድርገን እንዳንል። ይሄ ጀግና ሰው ይሄን ካለ አትታለሉ። ትንሽ ብር ያላችሁ የምትመስሉም ሰዎች ትሁታን ሆኑ። የእግዚአብሔር ጡጫ መጥፎ ነው። እንኳን መጥቶህ ስቶህ የለህም
መጥፎ ነው። እግዚአብሔር አይስትም። ግን የጡጫውን ከፍተኛነት ማውራት ፈልጌ ነው። ሲስትህ ራሱ የለ ሁሉ እያለህ እንደሌለው ሰው ነው። ምንም ነኝ ሰው በጣም ግብዝ ፍጡር ነው። ሾዊ ነው። ሾው ያደርጋል ሰው። እኛኮ ታው 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 በራሳችን እንዳንታመን። ይሄ በራስ መታመን ማለት ከቀን በኋላ የሸመትናቸው የገዛናቸው የበቃንባቸው ፐርፎርም ማድረግ ጥሩ ነው። እኔ በዚህ በጣም አምናለሁ። አድቅቆ መስራት፣ አድቅቆ ማጥናት፣ መማር፣ መነገድ፣ ማገልገል፣ በስነሲስ ከልብ መሆን፣ ያ ግን መደበቂያ አይደለም። ስለሆነልን የምናደርገው የትጋት ማሳያ እንጂ መደበቂያ አይደለም። ሰው በኃይሉ በራሳችን እንዳንታመን ይላል። ሁለተኛው እዚሁ ቃል ላይ 11 ላይ በእግዚአብሔር እንድንታመን እንጂ ይላል አይልም? ሁለተኛው በማን እንድንታመን? ምን ማለት መሰለ? እኔ ሊሚት ነኝ፣ እኔ ሊሚትድ ነኝ፣ እኔ ውስን ነኝ፣ እኔ የተገደብኩ ነኝ፣ እኔ እዚህ ጋር ቆማለሁ፣ ከዚህ አላልፍም። ብማር፣ ባውቅ፣ ብሰለጥን፣ ብዙ ሀገር ብሄድ፣ ብዙ ቋንቋ ብናገር የሚያጥረኝ ቦታ አለ። አንተ ግን አትወሰንም፣ አትገደብም። አንተ ከሁሉ በላይ ማለት አንተ ትችል በእግዚአብሔር ዋው! ወሬኞች መጥተው ነገሩት አይደለም? ለሕዝቅያስ መጥተው አሞናውያን ዘጋሁት፣ መጽሐፌን ጨረስኩ፣ ተባበሩብህ፣ ሊወጉህ ነው። ወደ ግድግዳው ዞሮ እንዳልገጥማቸው 3 መንግስታት እንኳን 3 ሆኖ እኔ አንድ አልችላቸውም። ገና ነኛ። የአሕዛብ መንግስታት የእስራኤል ሪሶርስ ሲበዘብዙ የከረሙበት ዘመን ስለነበር ምን አቅም። ወደ ግድግዳ ዞሮ አለቀሰ፣ ፈራም ይላል። እንደዛ ነው። መጥተው አንዳንድ ጊዜ ይነግሩሃል፣ እንትን አለብህ ይነዋል፣ አለስልሰው ይነግሩሃል። ሐኪሞቹም በፍርድ ቤት እንትን ተወስኗል። አገር ከጎንህ ቢቆም 8 ቢሊዮን የዓለም ህዝብ ከጎንህ ቢቆም የማይረዳ ነገር አለው። ታዲያ መጀመሪያውኑ ቀና ብንል አይሻል? እንደዚህ ያለ ሕዝቅያስ ምን እንደማደርግ አላውቅም አይልም? አይኖቻችን ግን ወደ አንተ ናቸው። ምን እንደምናደርግ አይዶን ጦርነት አላውቅም። ምክንያቱም 3 መንግስታት ምን እንደምናደርግ አላውቅም። ንጉሥ ነው እንዲህ ያለው። አንተ ይሆናል ሰንበዲ አይደለም ንጉሥ፣ የሀገር መሪ ምን ትላለህ? ምን አላውቅም እዝላችኋል። እዛ ነገ እንዲህ ይሆናል ብሎ ነብዩ በተነበየ ጊዜ የነበረው ንጉሥ እግዚአብሔርን እንጠብቃለን እንዳትለኝ አለ። እግዚአብሔርን መጠበቅ ከንቱ ነው እንዳትለኝ። እንዴ ሰው ሕፃን ልጅ እያረደ እየበላ ምን እንደምናደርግ አናውቅም። አይኖቻችን ግን ወደ ማን ናቸው? እስቲ ንገሩት። አይኖቼ ወደ አንተ ናቸው ብለው አንዴ። አይኖቼ አንተ ላይ ናቸው። አይኖቼ አንተ ላይ ናቸው። አይኖቼ በእግዚአብሔር እንድንታመን መጽሐፍ ሁለቱም ቦታ ላይ የገባው ሰበር ቃል ይገርማል። አዎን እምትል ቃል አለች። አዎን አዎን አያያዥ የሚመስል ቃል ቢሆንም ግን ከዛ ከቀደመው ሐሳብ ጋር ተያይዞ የመጣ የውጤት ሐሳብ ነው ይዞ። አዎን ሙታንን በሚያነሳ በእግዚአብሔር እንጂ በራሳችን እንዳንታመን። ምንን በሚያነሳ? ያቃተውን የሚያነሳ፣ የወደቀን የሚያነሳ፣ ከጉልበት በላይ ካለፈ ከችሎታው በላይ ለሆነ ያቃተውን ማንሳት በሚያቅ፣ የሞተን በሕይወት ማኖር በሚያቅ በእግዚአብሔር እንጂ በራሳችን እንዳንታመን። እግዚአብሔር ነው ዘመዳችን፣ እግዚአብሔር ወገናችን። በሁኔታ በሰዎች በእኛ እንዳንመካ። እሱን የምናየው ቢያረሱማ ሕዝቅያስ አለው ያለው እግዚአብሔር። ሕዝቅያስ አትፍራ፣ ሰልፉ የማን ነው አለው። ሰልፉ የእኔ ነው። ያንተ አታርገው፣ የኔ ነው ሰልፉ። የኔ ነው
ክሌም አደረገው። እግዚአብሔር የዚህን ሰው ታሪክ ወሰደው፣ የራሱ አደረገው። ጳውሎስም ይሄን ታሪክ ራሱ ወሰደው አለ። የራሱን ታሪክ ጻፈበት አለ እግዚአብሔር ራሱ። እኛ በፈተና ውስጥ ሆነን ጭራሽ እናንተን በተጽናናንበት እንድናጽናናችሁ እንደገና በእግዚአብሔር እንድንታመን አደረገን። እግዚአብሔር ወሰደው። የዛ መርከቡም ላይ ሂዷ መርከቡ ላይ አረ የእርሱ የሆንኩና የማመልከው አምላኬ ሌሊት መልአኩን ልኮ እንዲህ አለኝ፣ ጳውሎስ ሆይ አትፍራ፣ አትፍራ። ንገሩት ነካነ ይሄ አትፍራ የሰው አይደለም። ዶንት ፊር፣ አትፍራ። ተነጋገሩ ውስጥ አትፍራ። ነካ ቀስ ብላችሁ ቀስቅሱት። አትፍራ፣ እግዚአብሔር ካንተ ጋር ነው። ያስጀመረህ እግዚአብሔር ማዕበል ላይ ጥሎ አይሄድም። ወገብ ላይ አይተውህም። አትቋረጥም፣ አትጨነግፍም፣ መሃል ላይ አትቆምም። ዳር ይደርሳል። የጀመርከው በአንተ የተጀመረ ነገር መጨረሻ አለው። ውሃ አይበላውም። በቃ አለቀ ደቀቀ አይባልም። እግዚአብሔር ካስጀመረ ነገሩ ገና መደር ጫፍ ገና ምን ያደርጋል? ይደርሳል። እዚህ ጋር አትቀርም። ከዚያስ ምን አለኝ ይላል። እንዲህ አለኝ። ምን አለኝ? ገና በቄሳር ፊት ትቆማለህ። ያኔ የነገርኩህን ፈጽምልሃለሁ። እንዳውም በአንተ ምክንያት እዚህ መርከብ ላይ ያለ ሰው ሁሉ ምን አይልም? አይሞትም። እንግዲያውስ አለ ጠዋት ተነስቶ ወገኖቼ ተነሱ እንብላ፣ ሕይወት ይቀጥላል። መርከቡ ይገጥማል ሲሉት አላቅም ግን እንቀጥላለን። ይሄ ዲብ ላይ ተተግና የተሰበረችው መርከብ አይ ዶንት ኖ ግን እንቀጥላለን። የሮም ነገር ነግሮኛል አለ። የውሃውን ሳይሆን ቀጥሎ ያለውን ነግሮኛል። የነገረኝ ሰው አይደለም፣ እንደተናገረኝ አይደለም እንዲሁ እንዲፈጽም ምን አደርገዋለሁ? አምነዋለሁ። የተናገረኝ ሰው አይደለም፣ ያመለኩት እግዚአብሔር ነው። እሱ ነግሮኛል፣ መጨረሻውን ነግሮኛል። ምን ብሎ? ገና በአሕዛብ ፊት ትቆማለህ፣ በነገስታት ፊት ትቆማለህ። ጩሁና ይሄ አይደለም መጨረሻዬ በለው። አንዱ ገና ሌላ ምዕራፍ አለ በሉ እስቲ። ሌላ ፓተርን፣ ሌላ ጫፍ፣ ሌላ ዴስቲኔሽን፣ ሌላ ዳርቻ ገና አለኝ። ነካ ነካር ገና ነው በሉት። ገና ነው። ለፈተና አይተውህም፣ ላዘንክበት አይተውህም፣ ላስለቀሰህ ለዚያ አይተውሽም። በእውነት አይተው ግጩለት። ይኸው መስቀል ሰርተ እጁ ላይ መስቀል ሰርተ ግጭለት። እንደዚህ ይኸው በእውነት አትቀርም በሉት። መንገድ ላይ ውሃ አይበላህም። ንገሩት፣ ውሃ አይበላሽም። አንቺ የተነገረብህ ቃል ትንቢት አለ፣ የተስፋ ቃል አለ። መጨረሻው ይህ አይደለም፣ ትደርሳለህ ገና ዳር። ስለዚህ ቢ ስትሮንግ፣ ቢ ስትሮንግ ባይ ዘ ግሬስ ኦፍ ጋድ። በርታ በእግዚአብሔር ጸጋ። ገና ነው። ወይኔ አጠገቤ ሰው የለም። ገና ነው ተባባል እስቲ። ገና ነው ተባባል፣ ገና ነው ተባባል። አንተ ጂሰስ ነው የምንከ ገና ነው። ገና ከራኬ ፈጎ መንገድ ገና ሩቅ ነው። ገና ነው። በማታ መካ እንጂ በደህና ጊዜ ያመለከው እግዚአብሔር ያስጥልሃል። በሰላሙ ጊዜ የተከተልከው እግዚአብሔር ምንም በሌለ ጊዜ ዘር ባልተዘራባት ምድረ በዳ እንዴት እንደተከተልሽኝ እኔ አስቤያለሁ እንደሚል ያኔ የተከተልከው እግዚአብሔር ያመንሽው እግዚአብሔር እዚህ አውላላ ለፈተና ትቶ መሳቂያ አያደርግህም። እርሱ ገመና ነው። ይከተሃል፣ ይሸፍንሻል። ገና ዳርቻዎቻችሁን ያሰምርላቸዋል። ቀጥሎ ስላለው ይነግርሃል። ገና እዚህ ጋር ያለውን ሳይሆን ቀጥሎ የሚመጣውን ምን እያለህ ነው? ባጭሩ አጠገበ ያለው አይደለም መጨረሻ ትደርሳለህ።